መንግስት የኢንዱስትሪ ሽግግርን ለማፋጠንና ኢትዮጵያን በዓለም ገበያ ንቁ ተወዳዳሪ እንድትሆን ለዘርፉ ተዋናዮች አስፈላጊ የሆኑ መሰረተ ልማቶችን እያስፋፋ ነው የሚገኘው። የዚህ አንድ አካል የሆነው የዶዶላ ከተማ የገጠር ሽግግር ማዕከልም ደረጃውን ጠብቆ ተሰርቶ አገልግሎት እየሰጠ ነው። በማዕከሉ ያገኘናቸው አልሚዎች እንደሚሉትም የማዕከሉ አሰራር ዓለም ላይ የምንመለከታቸውን የሽግግር ማዕከላት ደረጃን ያሟላ ነው። እኛ ባሉን ማዕከላት ዘሮችን አዘጋጅተን የመጋዘን ወይም የማከማቻ እጥረት በሚኖረን ሰዓት መጋዘኑን ከኦሮሚያ ኢንዱስትሪያል ፓርክ ወይም ሽግግር ማዕከሉ በክራይ ተረክበን በክራይ እዚህ ውስጥ ብዙ የዘር አይነቶችን እናከማቻለን። ከምቹነት አንጻር ማዕከሉ ደረጃውን ጠብቆ ነው የተሰራው። መጋዘኑ ግቢው በጣም ጥሩ ፋሲሊቲ ነው ያለው። ውሃ አለው፣ ኤሌክትሪክ አለው። ግቢ ውስጥ መንገዶች አሉ። መኪኖች በቀላሉ ቆሞ ሰራተኞችን ሄዶ ሳምፕሉን ለመቀበል በጣም ኢዚ የሆነና በጣም ምቹ የሆነ ኤሪያ ነው። በእንስሳት እርባታ ላይ መስራት ከጀመረ ረጅም ዓመታት የሆነው ወጣት ወንድዬ በላይ ወደ ማዕከሉ ከመምጣቱ በፊት እርሱና የማህበሩ አባላት በግለሰቦች ግቢ ይሰሩ ነበርና ወደ ሽግግር ማዕከሉ መምጣት ከሚታየው ምቹነት ባሻገርም በኢኮኖሚ እድገታቸውም ላይ ከፍተኛ ለውጥ ያመጣ ስለመሆኑ በተግባር አይተነዋል ነው የሚለው። የራሳችን ቦታ ላይ በምንሰራበት ሰዓት ላይ ቢበዛ ከ5 እና ከ6 ከብቶች በላይ መያዝ አንችልም። ከ6 ከብቶች በላይ መያዝ አንችልም። ምክንያቱም ከቦታ አንጻር፣ ከደህንነት አንጻር፣ ከመኖ አቅርቦት፣ ከተለያዩ ነገሮች አንጻር የኛ በግላችን የነበሩን ቦታዎች ለዚህ ነገሮች አዳጋቾች ናቸው። አሁን ግን እዚህ ቦታ ላይ ስንመጣ ከ40 ከ50 ከብት ያላነሰ ከብቶች መያዝ እንችላለን። ይሄ እጅግ አመቺ ነገር ነው። ምንም እንኳን ትልቅ ሀብት የሚጠይቅ ቢሆንም መንግስት ስለዚህ ትኩረት መስጠቱ ለሀገር የሚተርፍ ስራን እንድንሰራና ቀልጣፋ የገበያ ትስስርም ኖሮን አቅማችን ቶሎ እንዲያድግ ረድቶናል ይላሉ። ጥራቱን ጠብቆ ነው የተሰራው ግንባታው። ስለዚህ ለኛ ለዘር ክምችት በጣም ምቹ ስለሆነ መኪኖችም እንደፈለጋቸው ጭነው መውጣት ይችላሉ። እዚህ አካባቢ በመኖሩ ተጨማሪ ስራ እድል ፈጥሯል። እኛም ተጠቃሚ ሆነናል እንደ ድርጅት። ማዕከሉ ዘመኑን የዋጀው መሰረተ ልማቶችን ከማሟላቱም ባለፈ ለእይታም የሚማርክ በመሆኑ ከሚሰሩትም ውጪ መስራት ለሚሹትም ለስራም የሚያነሳሳ ስለመሆኑ በማዕከሉ የስራ እድል እየተፈጠረላቸው ይመሰክሩለታል። ይሄ ግቢ በጣም ከሰው ከሌላ ቦታ በተለየ የሰውን ሀሳብ የሚለውጥ ግቢ ነው። ይህ ማዕከል ከተገነባ ዓመታትን ያስቆጠረ ነው። ነገር ግን እየተገነቡና ለብዙ አልሚዎችም ግልጋሎት የሚሰጡ መጋዘኖችና ሌሎችም ግንባታዎች በርብርብ ለአገልግሎት መብቃት ሲኖርባቸው ባዶ ሆኖ መቆየታቸው ግን ያስቆጫል። በዚህ አይነት የጥራት ደረጃ ተሰርቶ እንደዚህ አይነት አመቺ ቦታ እንደዚህ እያለ እንደዚህ አይነት ጥብቅ ቦታ እንደዚህ አይነት አመቺ ስፍራ እያለ ማህበረሰቡ መጥቶ አለመጠቀሙ፣ ወጣቱ እዚህ ውስጥ ለመግባት ድፍረት ማጣቱ ምናልባት የማስታወቂያ ችግር ሊሆን ይችላል ብዬ በገምትም ግን ስላልተጠቀሙበት በጣም ያሳዝናል። ይሄንን ስፍራ ግን መንግስት ሰርቶ ለሀገራችን በመስጠቱ በእውነት ከልብ እናመሰግናለን። ብዙ ገንዘብና ዋጋ የተከፈለበት ይህ የሽግግር ማዕከል ለብዙዎች የመሸጋገሪያ ድልድይ ሆኖ አርሶ አደሩን ወደ ኢንዱስትሪ ማሳደግ ሲገባ አብዛኞቹ ግንባታዎች ባዶ ናቸው። የማዕከሉ ዳይሬክተር አቶ ሙስጠፋ መሐመድ አልሚዎች ያልገቡባቸው ግንባታዎችን ወደ ስራ ለማስገባትም ጥረት እያደረግን ነው ይላሉ። ይህ ትልቅ ማዕከል ነው። ለወረዳ ብቻም ሳይሆን እንደ ዞናችንም ትልቅ ማዕከል ስለሆነ እዚህ ላይ በጣም ብዙ መስራት አለበት። እስካሁን ያልተከራዩ ሼዶችም አሉ፣ ከብቶች መቆያም ያልተከራዩ አሉ። ከኛም የሚጠብቁ ብዙ ያልሰራናቸው ነገሮች አሉ። ከመንግስትም እንደዛ ያልተሰሩ ነገሮችም አሉ። ቀጣይ አብረን የተነጋገርናቸው ነገሮችም አሉ። በዶዶላ ከተማም እየተገነባው የገጠር ሽግግር ማዕከል ውስጥ መስራታቸው ለኢኮኖሚ እድገታቸው ትልቅ አስተዋጽኦ እያደረገ ስለመሆኑ በማዕከሉ የሚሰሩ አልሚዎች ተናግረዋል።